በጣም አጭር የሆነ ግን መልእክት ነው ብዬ እግዚአብሔር በልብ ያስቀመጠውን ሐሳብ አካፍላችኋለሁ። ምናልባት ሳካፍላችሁ ትንሽ ጠጠር ያሉ ቃላቶችን ከተጠቀምኩኝ እንዳልኳችሁ በጣም በትልቅ ትህትና ቃል ሲካፈል ሰው ሁለት አፍ እንዳለው ሰይፍ ይላልና እግዚአብሔር ቃል ሲናገር የሆነ በአንድ በኩል ለእናንተ ብቻ ሳይሆን ለሰባኪውም ነው ብዬ አምናለሁና እግዚአብሔር እንደ ማስታወሻ እንደ ማንቂያ ደውል የተለያየ መነጽሮችን ዛሬ በእያንዳንዳችን አይን ውስጥ ይተካል ብዬ አምናለሁ። ለምን መሰላችሁ? ዘመኑን አሁን እያያችሁ ከመጣችሁ በፊት ከነበረው ይልቅ በጣም እየከፋ የመጣበት ዘመን ነው። እውነት የሚመስሉ ነገሮችን ጠጋ ስትሉ ውሸት የሆኑበት፣ ትክክል ነው ብላችሁ የተከተላችሁበት ነገር ሁሉ ትክክል ያልሆነበት፣ ክርስትናውን ብታዩት ትንሹም ነገር ትልቁም ነገር እየሳበ ወደ ሌላ ነገር የሚስብበት ከባድ ዘመን ላይ ነው ያለነውና ይሄ ዘመን ሁላችንም በየቀኑ ክርስትናችንን ቼክ እያደረገን እንድንኖር የሚያስገድድበት ዘመን ነው። ስለዚህ በፊት የዛሬ ምናልባት 20 ዓመት 15 ዓመት ስንኖርበት የነበረ የክርስትና ህይወት ዛሬ ጸንቶ እንዲቀጥል በፊት በነበረበት ስታተስ ሳይሆን ዛሬ በአዲስ እይታ እያየን መሄድ ያለብን ዘመን እንደሆነ አስባለሁ። ስለዚህ ኖርማል ክርስቲያን ሆኖ ምንም ነገር እንዳልተፈጠረበት ሆኖ መኖር ይቻላል። ደግሞ እግዚአብሔር በእውነት ይሄ ህይወት እኛን እንድንኖር የሚጠብቀው ህይወት ነው ወይስ አይደለም ብለን ደግሞ ቼክ እያደረግን መኖር ደግሞ ይቻላል። ባለፈው እሁድ ማታ ከያንግ አደልት ጋር እየተነጋገርን ነበርና ኢሳይያስን እግዚአብሔር እንዲያገለግል ኦፖርቹኒቲ ሰጠውና የመጀመሪያ 5 ምዕራፍ ሲያገለግል በቃ አገልጋይ ነው፣ የሚናገረውን ይናገራል። የነቢይ ቃል ነው እግዚአብሔር የሰጠው። እግዚአብሔርን ድምጽ ሊትራሊ እየሰማ ነው የሚያገለግለው እና በአገልግሎቱ በጣም ሳቲስፋይድ ሆኖ ህይወቴ ትክክል ነው ብሎ የሚኖር አገልጋይ ነበር ኢሳይያስ። 5ቱ ምዕራፍ ጨርሶ 6ኛው ምዕራፍ ላይ ሲመጣ ግን እግዚአብሔር አይኑን ከፈተለትና አገልግሎቱ ባለፈ ህይወቱ የሆነ ፋውል ውስጥ እንዳለ አሳየው። እና ምዕራፉ ሲጀምር አይታችሁ ከሆነ እግዚአብሔር ከፍ ባለና ረጅም ዙፋን ላይ ተቀምጦ አየሁት። ከዛ በኋላ መላእክቶችም ሱራፌልም አካባቢው ላይ ነበሩ። ከዛ እግዚአብሔር አይኔን ከፈተና የሆነ ነገር አሳየኝ አለ። አንደበቴ ረክሷል፣ ሁለተኛ ደግሞ አንደበቴ ከረከሰውብኝ ህዝቦች መካከል አለው ብዬ ጮኩ አለ። እና ስታዩት ይሄ ያገለግል የነበረ ኢሳይያስ እግዚአብሔር ረድቶት አይኑን ባይከፍተው ኖሮ እንዲሁ አንደበቱ እየረከሰ ከሰዎች ጋር እያማ ሊሆን ይችላል፣ የማይሆን ህይወት እየኖረ ሊሆን ይችላል፣ እያገለገለ ሊኖር ይችል ነበር። አንዳንድ ጊዜ እግዚአብሔር የአይን መክፈትን ካልሰጠ በስተቀረ እየኖርንበት ያለው ህይወት በእግዚአብሔር ስታንዳርድ ሲመዘን ስታንዳርዱን የጠበቀ ላይሆን ይችላል። ስለዚህ ማገልገል ይቻላል፣ መኖር ይቻላል፣ እየተመላለሱ ቸርች ውስጥ ፕሮግራም እያደረጉ መሄድ ይቻላል። ስፔሻል የሆነ እግዚአብሔር የሚፈልገውን ህይወት መኖር ግን ሌላ ነገር ነው። ስለዚህ ዛሬ እያንዳንዳችንን በተለያየ መቀመጫ በተለያየ ዙፋናት ላይ ይሄ ሃት ሲት የሚሉት ነገር አለ። ጌም ላይ ሲጫወቱ አይታችሁ ከሆነ ሁላችንም ሃት ሲት ላይ እንቀመጥና ምን አይነት ህይወት ስታተስ ውስጥ ነው ያለ ነው? የዛሬ 10 ዓመት የነበረ ህይወት ዛሬ አለ ወይ? የዛሬ 20 ዓመት የነበረ አገልግሎት ዛሬ አለ ወይ? እያንዳንዳችንን ቴስት የምናረግበት ማለዳ ይሆናል። ስለዚህ እንደ መነሻ 1ኛ ቆሮንጦስ ምዕራፍ 10 ከቁጥር 1 እስከ 13 ያለውን አንብቤ እንጀምራለን። 1ኛ ቆሮንጦስ ምዕራፍ 10 ከቁጥር 1 ጀምሮ እንዲህ ይላል። በጌታ በኢየሱስ ስም አነባዋለሁ። ወንድሞች ሆይ አባቶቻችን ሁሉ ከደመናው በታች እንደነበሩና በባህር ውስጥ እንደተሻገሩ ታውቁ ዘንድ እፈልጋለሁ። እነርሱ ሁሉ ከሙሴ ጋር ለመተባበር በደመና በባህር ተጠመቁ። ሁሉም ከአንድ መንፈሳዊ ምግብ በሉ፣ ሁሉም ከአንድ መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው መንፈሳዊ ማለት ጠጥተዋልና የዓለት ክርስቶስ ነበረ። ይሁን እንጂ እግዚአብሔር በብዙዎች ደስ ስላልተሰኘ በበረሃ ወድቀው ቀሩ። እነርሱ ክፉ እንደተመኙ እኛም ደግሞ እንዳንመኝ እነዚህ ነገሮች ምሳሌ ሆነውብናል። ቁጥር 7
ሕዝቡ ሊጠጡና ሊበሉ ተቀመጡ ሊዘፍኑም ተነሱ ተብሎ እንደተጻፈ ከነርሱ አንዳንዶቹ እንዳደረጉት ጣዖትን አምላኪዎች አትሁኑ። ከነርሱ አንዳንዶች ዝሙት ፈጽመው በአንድ ቀን 23000 ሰው እንደረገፈ እኛም ዝሙት አንፈጽም። ከነርሱ አንዳንዶቹ ጌታን እንደተፈታተኑትና በእባብ ተነድፈው እንደጠፉ እኛም ጌታን አንፈታተን። ከነርሱም አንዳንዶቹ እንዳጉረመረሙና በአጥፊው እንደጠፉ አታጉረምርሙ። ይህ ሁሉ ምሳሌ ይሆን ዘንድ በእነርሱ ላይ ደረሰ። የዘመን ፍጻሜ የደረሰብን እኛን ለማስጠንቀቅ ተጻፈ። ቁጥር 12 ስለዚህ ተደላድዬ ቆሜያለሁ የሚል ቢኖር እንዳይወድቅ ይጠንቀቅ። በሰዎች ሁሉ ላይ ከደረሰው ፈተና በላይ አልደረሰባችሁም። እግዚአብሔር ታማኝ ነው። ስለዚህ ከምትችሉት በላይ እንድትፈተኑ አይተዋችሁም። ነገር ግን በምትፈተኑበት ጊዜ ፈተናው መታገስ እንድትችሉ መውጫ መንገዱን ያዘጋጅላችኋል። ርዕሳችን ማንም ቆሜያለሁ የሚል እንዳይወድቅ ይጠንቀቅ በሚል ሐሳብ ነው የምንካፈለው። አጭር ጸሎት እንጸልይና እንቀጥላለን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ዛሬ ደግሞ በዚህ ማለዳ ያንተ የሆነ ቃል እንዲበራልን ያንተ ቃል ባንተ አንደበት እንዲነገር ልትል የምትፈልገውን ነገር በእያንዳንዳችን አንደበት ውስጥ በእያንዳንዳችን ልብ ውስጥ ሐሳብ ውስጥ እንድታስገባ እግዚአብሔር አይኖቻችንን ከፍተ የምንወጣበት ማለዳ እንዲሆን በኢየሱስ ስም እንለምናለን። ዛሬ የለውጥ ማለዳ ይሆንልን። እግዚአብሔር ሆይ የዲሲዥን ሜኪንግ ማለዳ ይሆንልን። እግዚአብሔር የምንሄድበት እያንዳንዱ መንገድ ፈትነን ወጥተን ይሄ ነው የኔ ህይወት ብለን ይዘን የምንወጣበት በኢየሱስ ክርስቶስ ስም እንዲሆን የማስተዋል ማለዳ እንዲሆን እንጸልያለን። ቃሉን በኢየሱስ ስም ባርክልን። አሜን። መጽሐፍ ቅዱስ ላይ እዚህ እንዳየነው ከሆነ ጳውሎስ ለቆሮንቶስ ሰዎች ሁሉ ጊዜ እንደ ምሳሌ ጴጥሮስም ሌሎችም ሐዋርያቱም እንደሚናገሩት እንደ ምሳሌ የተጠቀመባቸው የእስራኤል ሰዎች ናቸው። እስራኤላውያንን እግዚአብሔር ከግብጽ ምድር አውጥቶ ከነዓን አስገባቸዋለሁ ብሎ ተስፋ ያን የግብጽ ምድር ገና እያሉ ሲያስገባቸው የእውነት የምርም ከግብጽ ምድር አውጥቶ ከነዓን ሊያስገባቸው ነው። ያ ነበር የተስፋ ቃሉ እና የተስፋ ቃሉ ሊፈጽምላቸው መንገድ ጀምረው የነበሩ ግን መሐከል ላይ የተለያየ አይነት የህይወት እክል ገጥሟቸው እነሱ ሪአክት ያደረጉበትን ነገር እየተጠቀመ ነው እኛም ደግሞ እንደዚህ እናድርግ ያለ ኮምፔር ያደረገ ወደኛ የሚያመጣው። ስለዚህ አሁን እስራኤላውያን እንደዚህ አይነት ህይወትን ኤክስፒሪየንስ አድርገው በእውነት እንደተባለላቸው የተስፋ ቃሉ ላይ እንዳይገቡ ያደረጋቸውን አራት ነገሮች ነው ከዚህ ውስጥ አውጥተን የምንመለከተው። ለምንድን ነው እስራኤላውያን በእውነት ሁሉ ሰው እኮ የሚጓጓላቸው አይነት ህዝቦች ነበሩ። ያኔ አህዛብ የሚጓጓላቸው ወይኔ እነሱን ባረገን ብለው ከሩቅ እንኳን የገባም ሰዎች ትዝ ይላቸዋል መተው ኪዳን ያደረጉባቸው ሰዎች ናቸው። ኢያሪኮ ከነሱ የተነሳ ፈጽማ ተዘግታ ነበር እንደሚል አህዛብ ሁሉ እየፈሯቸው ሲኖሩባቸው የነበሩ ህዝቦች ናቸው። ስፔሻል ህዝቦች ናቸው። ዝም ብለው የሆኑ ህዝቦች አልነበሩም። ያ የእግዚአብሔር ፌቨር እነሱ ላይ የነበሩ እስራኤላውያን ግን እንደጀመሩት የጀመሩበትን ህይወት እንዳይቀጥሉ ያረጋቸው ላይፍ ስታይል ነበር። ያንን ላይፍ ስታይል ነው ዛሬ እዚህ ላይ የተጠቀሰላቸውን የምንመለከተው። ወዳጆቼ ከዚህ ጥቅስ በተለይ በደም መጨረሻ ላይ ይዘን እንድንወጣ የምፈልገው ነገር ይሄ ዘመን ልክ ወታደር ጦርነት ውስጥ ገብቶ የሆነ የጠላትን ምድር ካሸነፈ በኋላ ዝም ብሎ ወታደር አይገባም ማለት የጠላት ምድር ውስጥ ለምን ቦምብ ተጠምዶ ሊገጥሙ ይችላል ወይ የሆነ ሰው መሽጎ የሆነ ነገር ሊያደርግበት ይችል ይሆናል አይታወቅም። ስለዚህ ይሄ ዘመን ብዬ ሳስበው ልክ ወታደር ዝም ብሎ ሜዳ ውስጥ ገብቶ በቃ ችግር የለውም ይሄን ሜዳ አግኝቻለሁ ብሎ ቪክትሪውን እንደማያውጅ እያንዳንዱ የምንሄድበትን መሬት የምንሄድበትን ህይወት የምንሄድበትን አገልግሎት ቼክ ያረጋግን የምንሄድበት ዘመን ነው። ራሳችንን ሁሉ ጊዜ እየጸለይንም ቢሆን ህብረት ውስጥም ይሆንን ቢሆን በባይብል ስተዲ ውስጥም ቢሆን ወርድላችኋለሁ በደም እያንዳንዱን ህይወታችንን ከእግዚአብሔር ቃል ጋር ቼክ ያረጋግን የምንሄድበት ህይወት ነው። በቃ ወደድንም ጠላንም ዘመኑ ይሄንን አድርጎታል። አለበለዚያ በጣም ቺል ያደርገ የነበረ ክርስቲያን ራሱን ሳያቀው የማይፈልግበት ውድቀት ውስጥ ሊያገኙ ይችላል። አሁን እነዚህ ሰዎች እንደሆኑት እሺ
እነዚህ ሰዎች ሲከተሉት የነበረው ላይፍ ስታይል እና እኛ እንዳንከተለው ብሎ አደራ ብሎ ጳውሎስ እዚህ ጋር የጠቀሳቸውን አራት ነገሮች እንዳልኳችሁ ላሳያችሁ። የመጀመሪያ እስራኤላውያን ወደ ከነዓን ገብተው ይወርሳሉ የተባሉትን ነገር ሳይወርሱ ምድረ በዳ ያስቀራቸው ነገር ምን እንደሆነ እናየው። ቁጥር 1 ወንድሞች ሆይ አባቶቻችሁ ከደመና በታች እንደነበሩ በእግዚአብሔር ፕሬዘንስ ውስጥ ይሄዱ እንደነበሩ ማለት ነው። ከደመናው በታች ማለት የእግዚአብሔር ፕሬዘንስ ነበር አይደል? በጣም ሪል የሆነ ኤክስፒሪየንስ የነበራቸው የእግዚአብሔር ኤክስፒሪየንስ እንደነበሩና በባህር ውስጥ እንደተሻገሩ ታውቁ ዘንድ እፈልጋለሁ። ቁጥር 2 እነርሱ ሁሉ ከሙሴ ጋር ለመተባበር በደመናና በባህር ተጠመቁ ይላል። የጥምቀት ሥርዓትን አምጥቶ እዚህ ጋር እስራኤላውያን በባህር ያኔ ሲሻገሩ የነበረው በደመናና በባህር ሲሻገሩ የነበሩትን ህይወት ልክ የጥምቀት ህይወት ያደርገዋል። ክርስትናን ጌታን ተቀብሎ አንድ ሰው ልክ ጥምቀትን እንደሚወስድ መንፈስ ቅዱስን እንደሚጠመቅ ብላችሁ አስቡት። ደመና የሚለው የእግዚአብሔር ፕሬዘንስ ከሆነ ማለት ነው። ደመና ውስጥ እንዳለፉ በባህር እንደተጠመቁ አስተውሉ ይላል። እሺ ከዛ ሁሉም በአንድ መንፈሳዊ ምግብ በሉ፣ ሁሉም አንድ መንፈሳዊ ህይወትን ጠጡ። በደም ደህንነት የተማሩ ክትትል ትምህርት የተማሩ አስፈላጊ የተባለ መሰረታዊ ትምህርት እየተማሩ እንዲወጡ የተደረጉ ሰዎች ይመስላሉ። ጀስት እንዲ ሪሌት ያረኩላችሁ ላወራችሁ ብዬ ነው። መንፈሳዊ ምግብ በሉ ማለት መንፈሳዊ ምግብ ሊትራሊ የሆነ የሥጋ ምግብ አይደለም፣ ከእግዚአብሔር የመጣ ምግብ ማለት ነው። ስለዚህ መንፈሳዊ ምግብ በልተዋል፣ ጠጥተዋል። ሁሉን ነገር እንደውም ይከተላቸው ከነበረው መንፈሳዊ አለት ጠጥተዋል። ያ አለት እንደውም ክርስቶስ ነበረ ይላልና እነዚህ ሰዎች በጣም የሚገርም የሆነ ኤክስፒሪየንስ ያላቸው ሰዎች ናቸው። እንደውም ወደ ታች ዝቅ ብሎ ቁጥር 6 አካባቢ ላይ ስትመለከቱ ተአምራት ሁሉ ያደረገ በጣም በብዙ ተአምራት ከግብጽ ምድር ያወጣቸው ሰዎች ናቸው። እንደውም ተአምራቶቻቸው ሪል እግዚአብሔርን እንዳይረሱት ለማድረግ ሲል ወደ 12 ተአምር አካባቢ አድርጎ ነው ያሳለፋቸው። የሆነ በአንድ ተአምርና ምን እንዳይባሉ እንኳን ማለት ነው። እና ደምን ማነው ውሃን ከኖርማል ውሃነት ወደ ደም የለወጠበት፣ የእስራኤል ሕዝብ ጨለማ የነበረ ማነው የግብጽ ምድር ጨለማ የነበረበት ጊዜ ለነሱ ብርሃን የበራበት፣ ከሁሉ በላይ ደግሞ መጨረሻ ላይ በጽኑ እጅ እንደሚያወጣቸው ወይም እንዳወጣቸው ለማሳየት ግብጽ ምድር ላይ የመጀመሪያ ልጆች ሁሉ ሲጠፉ ለቅሶ ሰፈር ውስጥ ሲሆን አገር ውስጥ ሲሆን እነሱ ጋር ደስታ የነበረበት ጊዜ ነበር። እና እግዚአብሔርን በተለያየ ኤክስፒሪየንስ ያውቁታል። ስለ እግዚአብሔር ለእስራኤል የሚነገር ህዝቦች አይደሉም። they have a big knowledge of God። በእያንዳንዱ በሚሄዱበት ሁሉ ከገቡ በኋላ ከነዓን ሲገቡ እግዚአብሔርን አውቀው እንዲያገለግሉት ስለሆነ ዓላማ የነበረው እግዚአብሔር ስራው የነበረው እግዚአብሔር ራሱ ማስተዋወቅ ነበር። ስለዚህ እነዚህ ሰዎች በጣም ብዙ ኤክስፒሪየንስ የተሞሉ እግዚአብሔርን እያዩ የኖሩ የተአምራት ህዝብ ቢሆንም ያ ሁሉ ኤክስፒሪየንሱ ግን ከነዓን እንዲገቡ አላረጋቸው። ወዳጆቼ የመጀመሪያው ሰው ቆም ያለው ብሎ እንዳይወድቅ ሊጠነቀቅበት ከእስራኤል የሚማረው ነገር የህይወት ኤክስፒሪየንስ ይባላል። ህይወታችን ውስጥ እግዚአብሔር ብዙ ነገር በኤክስፒሪየንስ እንድናረግ ኦፖርቹኒቲ ሰጥቶ ሊሆን ይችላል። በአገልግሎት ውስጥ ሰው 20 ዓመት ሊቆይ ይችላል። ቀደም የተባለውን ነገር ነው አሁን ማመጣው። 10 ዓመት በክርስትና ህይወት ውስጥ ኖረ ሊሆን ይችላል። ብዙዎች አንዳንድ ነገር ሁሉ ስትነግሯቸው ወይ ለኔ አሁን ይሄን ነገር ልትነግረኛለህ? I know it. Of course you know it. ስለ ፈውስ ለአንዳንድ ሰው አትነግሩትም። ቃሉን ያውቀዋል፣ ፈውሱንም ኤክስፒሪየንስ አድርጎ ያውቀዋል። ስለ እምነት ለአንዳንድ ሰው አትነግሩትም። ህይወቱን ሁሉ እምነት የሚባለውን ኤክስፒሪየንስ እያደረገ ይኖራል። የሆነ ታይም ግን እምነት እንደጎደለው ታውቆ ሰው ሲያናግራቸው አንዳንድ ሰዎች ኦሬዲ የህይወት ኤክስፒሪየንሳቸው እንደ ፕራይድ ስለሆነባቸው ከያዙት እውነት እንደተነቃነቁ ሳይገባቸው ያንን እንደ ሙዚየም አስቀምጠው ሲያወሩበት ይኖራሉ። የዛሬ 10 እኔ እኮ 20 ዓመት አገልግሎት ውስጥ ቆይቻለሁ። አሁን ስለ አገልግሎት ብዙ አንተ የምታወራኝ አይደለም። እኔ እኮ 15 ዓመት በክርስትና ህይወት ውስጥ እንደውም በደርግ ዘመን ሁሉ ሳይቀር እንደዚህ ኖር። ወዳጆቼ አይ ሪስፔክት በተለያየ ዘመን ላይ እግዚአብሔርን ህይወት ኖሮ ያለፉ ሰዎችን በጣም ሪስፔክት አደርጋለሁ። ምንም ጥያቄ የለው። የህይወት ኤክስፒሪየንስ ዛሬ ለመነሻ ምክንያት ከሆነ ይጠቅማል። ለሞደቂያ ምክንያት ከሆነ ግን አደጋለሁ። የትላንትና ህይወት
ሁሉ ጊዜ ስናስብበት ሌላ ስብከት ስላለኝ ማለት ነው አንዳንድ ጊዜ እግዚአብሔር ዘመን እንድናስቀምጥ የሚያረግበት ሲዝን ይሰጠናል ለምን በኋላ የሆነ ስንደክም ራሱ ያኔ እኮ እንደዚህ ነበርኩ ያለ እንድንነሳበት የሚያረግበት ሲዝን አለ ግን አንዳንዶቻችን ፕራይድፉል የሚያረገን ህይወት ሆነን ካገኘ ነው ግን ትላንትናን አስበን ዛሬ እንዳንነሳ ምክንያት የሚሆን ነገር ካለው ግን ወዳጆቼ የቆምንበትን መሬት እንድንጠነቀቅ በጌታ ፍቅር ጠይቃችኋል የቆምንበት የትላንትና መቆሚያ ከሆነ ነገ እግዚአብሔር ትልቅ ያሰበው ነገር ስላለ ስለ ትላንትና ብቻ ያወራችሁ አትቁሙ እስራኤላውያን ብዙ ኤክስፒሪየንስ አለ በስማም ማለት ታሪኩን ስለምታውቁ ከልጅነት ጀምሮ እየተሰበከን ስላለፍን እናውቀዋለን ብዙ ነገር በህይወታቸው ያዩ ሰዎች ናቸው የሁሉ ኤክስፒሪየንሳቸው ግን አልጠቀማቸውም እንደውም አንዳንድ ባህሪ አሁን መጣበታለሁ ክሬት እንዲያረጉ አድርጓቸዋል እና ስንቶቻችን በትላንትናው ዘመን ያለን እንደሆነ አላቅም ግን እግዚአብሔር 40 አመት ያገለገለውን ከዚህ በኋላ 40 አመት እንዲያገለግል ሊያረጋው ይችላል ስለዚህ ስለ 40 አመት ማሰብ ጥሩ አይደለም አንዳንድ ጊዜ ነገ የሚያስኬደን ሆኖ ከተገኘ ስለዚህ የመጀመሪያ ሰው እንዳይወድቁ ብሎ ከእስራኤላውያን ህይወት ይዘን እንድንወጣ የሚያረገን ነገር ወዳጆቼ የትላንትናን ህይወት የብዙ ህይወት ኤክስፒሪየንስ እንደ ፕራይድ ሆኖ ሲቀመጥ ነው ሁለተኛ ቶሎ ብዬ ላካፍላችሁ ሁለተኛ ቁጥር 2 እነርሱ ሁሉ ከሙሴ ጋር ለመተባበር በደመና በባህር ተጠመቁ ሁሉም ከአንድ መንፈሳዊ መብል በሉ ሁሉም ከአንድ መንፈሳዊ መጠጥ ጠጡ ይከተላቸው የነበረው መንፈሳዊ አለትን ጠጥተዋልና ያም ማለት ክርስቶስ ነበር ሁሉም አንድ አይነት ትምህርት ተምረው ነው የጀመሩት ሲጀምሩ የክርስቶስ ከአንድ አለት ጠጥተው ስለ ክርስቶስ አውቀው ነው የጀመሩት ሁሉም ሰላማዊ ጉዞ ነበር ሲጀምሩ የጀመሩት የነበረው እና ሁሉም ሰው ሲታይ ዋው በቃ መጨረሻቸው ያማረ ነው መክሊታቸውን ቀድም እንደተባለው አትርፈው የሚሄዱ ናቸው እየተባሉ ሲነገርላቸው የነበሩ ሰዎች ናቸው ሁሉም ኮመን አጀማመር አላቸው በዚያ ሁሉም ብሎ የጀመረው ለዛ ነው ይሄ ነፋስ እየተዋጋኝ ነው ይቅርታ ሁሉም ይሄንን ነገር አደረጉና ቁጥር 5 ይሁን እንጂ እግዚአብሔር በብዙዎች ስላልተደሰተ ወይም ደስ ስላልተሰኘ በበረሃ ወድቀው ቀሩ ሁሉም ጥሩ አጀማመር ነበራቸው ግን ከመሃላቸው የተወሰኑ ግሩፖች ትክክል ብለው የያዙት ነገር መጀመሪያ የያዙትን ነገር አይደለም ሌላ የስተት የሚመስል እውነት የሚመስል ግን ስተት የሆነ ነገር ክራውድ ፈጥረው ወጥተዋል ከግሩፑ ወጥተዋል ሁሉም አንድ አይነት አጀማመር ነበራቸው ከጀመሩበት ግን ጸንተው ህይወታቸውን የሚኖሩቱ ጥቂቶች ሆኑ ጥቂቶቹ በፊት የተነገራቸውን ተስፋ በፊት የተነገራቸውን ትንቢት በፊት የተነገራቸውን እግዚአብሔር አደርጋለሁ ብሎ የነገራቸውን ነገር ይዘው ቀሩ ብዙዎቹ ግን ይሄ ነገር አይ ቲንክ ትክክል ሳይሆን አይቀርም ምናም ብለው የራሳቸውን ግሩፕ መፍጠር ጀመሩ ሁለተኛ ከቆምንበት ነገር ከጸናንበት ነገር እያነቃነቀ የማይሆን ነገር ውስጥ የሚከተን ክራውድ ይባላል ብዙሃን የሆነ ጩኸት እግዚአብሔር የሌለበት ግን እውነት የሚመስል ጩኸት ብዙ ሰው ካለበት ከድሮ ፕሪንሲፕሉ ጥሎ ሌላ ፕሪንሲፕል እንዲይዝ ያደርገዋል አይታችሁ ከሆነ ይሄ ዘመን እንደውም በጣም የክራውድ የጩኸት ዘመን ነው እውነት የሚመስሉ ነገሮች በጣም በብዛት ስለሚመጡ አይ ቲንክ ይሄ ነገር ትክክል ሳይሆን አይቀርም ተብሎ ሰው በብዛት የነበረውን ነገር ጥሎ የሚሄድበት ዘመን ነው በብዛት ነቢያት መተው እዚህ አንዳንድ አገልግሎት ሲያገለግሉ የነቢያትን አገልግሎት አከብራለሁ አሁን እሱን ባላንስ ያረኩ ማለት ላይ ነግራችኋለሁ ግን በቃ የክርስቶስን አለት ያለበት እውነተኛ ወንጌል ሲከተል የነበረ ሰው ሁሉ በብዛት የሆነ ሰው ስለተከተለ ያ የነበረውን ፋውንዴሽን ጥሎ እዚህኛው ላይ ለመተካት ቀላል የሆነበት ዘመን ለምን ብዙ ሁሌም አቴንሽን አለው ጩኸት ያለበት ቦታ ላይ የሰዎችን ያለን ነገር ሁሉ የመውሰድ አቅም አለው ስለዚህ እነዚህ ሰዎች ሲጀምሩ የእግዚአብሔርን ታምራት ያዩ ህይወትን ኤክስፒሪየንስ ያረጉ እየተማሩ የጀመሩ ቢሆንም
ነገሩ ወደ መጨረሻ እንደውም ወደ ከነዓን አካባቢ እየገቡ ሲመጡ ግን ነገር በጣም እየተበላሸ ከክራውዱ ጋር እየተከተሉ በመሄዳቸው የጀመሩትን ያልጨረሱ ሆነው ተገኝተዋል። እንደውም በደንብ አንደርስታንድ እናረግ ይሄን እዚህ ላይ ያለውን ሐሳብ ዘኍልቍ ምዕራፍ 18 ላይ ገብታችሁ ታሪኩን መመልከት ትችላላችሁ። ተዚላችሁ እንደሆነ ከነዓን ሊገቡ አካባቢ ላይ ሙሴ ከ12ቱ ነገዶች መካከል አለቃ የሆኑትን ዋና የሆኑትን አስተዋዮች የተባሉትን ሰዎች ምረጡልኝ አለና ከነሱ ውስጥ አለቃ የተባሉ ሰዎች ተሰብስበው ወደ ከነዓን ምድር ተላኩ ይላል። ከዛ ከነዓን ምድር ሁሉም ተላከና እዛ ከደረሱ በኋላ 12ቱም ኦብዘርቭ ያደረጉትን ነገር ይዘውለት መጡ። ለሕዝቡና ለሙሴ ይዘውላቸው መጡ። ከዛ ልክ ይዘውላቸው ከመጡ በኋላ 10ሩ የተናገሩትና ታሪኩን ታውቁታላችሁ። 2ቱ የተናገሩት ነገር ይለያያል። 10ሩ ሪያሊቲ ነው፣ እውነትም ይዘውት የመጡት እዛ ሄደን ያየነው ነገር እነዚህ ሰዎች ኃያላን ናቸው፣ ከተሞቻቸው ምሽጎች አላቸው፣ ሴትል ያረጉ ሰዎች ናቸው፣ ለጦርነት የተዘጋጁ ሰዎች ናቸው። ያው ኖርማሊ እንደ ዘላን የሚኖር ህዝብና ሴትል አድርጎ የሚኖር ህዝብ ለጦርነት መጋጠም ራሱ ባላንስ ሊያረግ አይችልም። ግን እውነትም እንደተባለው እነዚህ ሰዎች ትልልቅ ናቸው፣ ለሁሉ ነገር የተዘጋጁ ናቸውና ብንመጣና ብንጋጠም እኛ በእነሱ ፊት እንዳበንጦች ነን። ስለዚህ ባንዴ ይሻለናል። ለምን ቢቀርብንስ? እኛ መጀመሪያም ደረጃ እኮ እንገባለን ብለን ሐሳብ ይዘን መምጣታችን ነው። ከየት እንደመጣ ራሱ ምናምን ብለው ያንኑላ ታምራት ያዩ እነዚህ 10 ሰላዮች ካዩት ነገር የተነሳ ፈርተው ህዝቡን እንዳለ አራሩት። ህዝቡ ሁሉ ተስፋ ያረገ ከነዓን እገባለሁ እያለ እኮ ነው የወጣው። መጀመሪያ እኮ ተስማምቷል። መሐከል ላይ ግን ወሬኛው ሲበዛ፣ ክራውዱ ሲበዛ፣ የሚሰማው የበዛ ሲመጣ አይ ቲንክ እውነትም የመጣው ሐሳብ ትክክል ሳይሆን አይቀርም እየተባለ ወደዚህኛው መሳብ ጀመሩ። ስለዚህ የጀመሩበትን በጣም ትክክለኛ የሆነ ፕሪንሲፕል አስለቀቃቸውና ይሄ ክራውድ ወደማይሆን ክራውድ መቀላቀል ጀመሩ። ጥሩ ባህሪ ያላቸው ሰዎች በማይሆን አካባቢ ሲኖሩ ማይሆን ባህሪ እንደሚያመጡት ማለት ነው። ሐሜት ጠላለሁ ያሉ የሚያወሩ አንዳንድ ሰዎች ድንገት ሐሜተኞች አካባቢ ሲመጡ ያሉ መጀመሪያ አይናገሩም። ሐሳቡን ነው የሚሰሙት። ይሰማሉ፣ እውነትም ኖ አይሉም። ከዛ በኋላስ ቀስ ያለ ይሄ አይነት ክራውድ መጥፎነቱ ይስብና ሐሜተኛ ያደርጋል። አንዳንድ ለማይሆን ክራውድ ድሮ ካሉን እግዚአብሔርን ከምንፈራበት ህይወት አውጥተው የእግዚአብሔር ያልሆነ ነገር ውስጥ የሚከተን ክራውድ አለ። ተመሳሳይ ህይወት ኖሮን ደና የጀመርነውን ጠረን ያለው ህይወት እግዚአብሔር የሚያሸተው ህይወት ሲያየው ራሱ ደስ እያለ እየሳቀ ያለውን ህይወት ቆርጠው እግዚአብሔር አሁን ተጸይፍ ያለው የሚለው ህይወት ውስጥ የሚከቱ ክራውዶች አሉ። ጠቃሚ የሚመስሉ ግን ጥቅም የሌላቸው፣ እውነት የሚመስሉ ግን ውሸት ያለባቸው፣ ግራ የሚያጋቡ ክራውዶች አሉ። ወዳጆች ከነዚህ አይነት ክራውዶች ራሳችንን እንድንጠብቅ በጌታ ፍቅር አሳስባችኋለሁ። በጣም የሚጮሁ ክራውዶች አሉ። ይሄ ዘመን ክራውድ የበዛበት ዘመን ስለሆነ we have to watch out። ሚልክያስ ምዕራፍ 1 ጀምሮ እስከ 4 ታሪኩን ትዚላችሁ እንደሆነ የሆነ ጊዜ ላይ እንደዚሁ ስርዓት ሰጥቷቸው እግዚአብሔር መስዋዕትን እየሰዉ እስራኤላውያን ይኖሩ ነበር። ለኃጢአት ስርየት የሚያስፈልገው ከሆነ በግ ይመጣል። በጉ ላይ ሰው ኃጢአቱን ሁሉ ይጸልይና ትራንስፈር ካረገ በኋላ የዋሁ በግ ምንም ነገር ሳያቅ በየሰውየውን ኃጢአት ተሸክሞ ይሄድና ይታረዳል። ያ የታረደው ደም እንደ ኃጢአት ስርየት ተደርጎ ይወሰድላቸው ነበር። ሚልክያስ ምዕራፍ 1 እስከ 3 ላይ ያለው ታሪክ ግን ይለያል። ይሄ ስርዓት ስቲል እንዳለ ሆኖ የተወሰኑ ሰዎች መገለጥ መጣልን ብለው ይዘው መጡ። ምን አይነት መገለጥ መሰላችሁ? መጀመሪያ ደረጃ እግዚአብሔር ፊት የሚቀርበው ደሙ እንጂ በጉ አይደለም። ይላችሁ አንዳንድ መገልበጥ የሚሆነው እውነት ይዞ ይመጣል፣ ግን በደንብ ካልመረመራችሁት ውሸቱን አታውቁትም። ፕሮስፔሪቲ ጎስፕል ምን ጎስፕል እየተባለ ሰውን ያናወጣ ያለው ነገር ውሸት ስትሰሙት ውሸት ይመስላችኋል። እንደ ቤሪያ ሰዎች እየገለበጣችሁ ምን ለማለት ፈልጎ ነው ካላላችሁ አታውቁትም፣ ትሳቡበታላችሁ። እና እነዚህ ሰዎች ምን አሉ እንዴ $200 እንግዲህ አንዳንዱ ነገር እንትን ያላችሁ ስሙ $200 እያወጣን በግ ከምንገዛ ረከስ ያለ በግ $50 የሚያወጣ አረ እንደውም እንተና ሰፈር ሁሉ $25 ይሸጣል አሉ። እዛ አንካሳ ወይም እውር የሆነ በግ ገዝተን ሊትራል የሆነ በግ ነው ይዘው የሚመጡት የነበረው ባይዘው
ገዝተን መተን ለካህናቱ እንሰጥና ካህናቱ ይሄን ነገር ከተቀበሉ አሪፍ በቃ ይሄ መገለጥ ተሳክቷል ማለት ነው። ካልተቀበሉ ግን እናስተካክለዋለን ብለው ይሄ መገለጥ የገባቸው አንዳንድ ምእመናን አገልጋይ ያልሆኑ ይዘውት ይመጡና ለካህናቱ ይሰጡ ነበር ይላል። ከዛ ካህናቱም ያላቸው መረዳት ከምእመኑ ጋር አንድ አይነት ስለነበረ እያያዙ እንዳለ በጉን ማረድ ጀመሩ። ስርዓቱ መደረግ ጀመረ። ከዛ ይሄ ወሬ ደግሞ መጥፎነቱ ትንሽ ጥሩ የሚመስል ግን መጥፎ የሆነ ነገር ከወጣ ሰው ሁሉ ይሰማል። ከዛ ጠቅላላ ህዝቡ ሁሉ አዲስ መገለጥ መጥቷል። አዲስ መገለጥ ምንድነው? $25 በግ እየገዛ መሄድ ተብሎ ጠቅላላ ስፕሬድ አውት ሆኖ ሰው ሁሉ ደና እግዚአብሔርን አክብሮ ይሄ እኮ መስዋዕት ለእግዚአብሔር የሚደረገውና እያለ ያሰበ የሚያመጣ ሁሉ ህዝብ ተወውና ረከስ እያለ ያለውን በግ እያመጣ ለካህን ይሰጣል። ስርዓቱ ይካሄዳል። ወዳጆቼ ስርዓቱ ስቲል ይካሄዳል። የሆነ ጊዜ እግዚአብሔር ነብይ ማስነሳት ነበረበት ሰው የሚያደርገው ስርዓት ትክክል አለመሆኑን ለማሳየት። ከዛ ተነሳ ሚልኪያስ አጌ መልእክቱ ላይ እናንተ ሰዎች አለ ማለት ስርዓቱን ስታረጉት እግዚአብሔር የሚቀበል በተለይ ደግሞ ካህናቱን ነው ያማው። ምክንያቱም ካህናቱ ነበር እግዚአብሔር አትሊስት ህዝቡ እንደዚህ አይነት ሐሳብ ይዞ ከመጣ አገልጋይ እንኳን ይመልሳል ብሎ ስላሰበ እየመጣ እግዚአብሔር ምን አላቸው? እናንተ የከፈታችሁት እያረጋችሁትን ያለውን ስርዓት ሊዘጋልኝ የሚችል አንድ ሰው ምን አለ ቢነሳልኝ አለ። ቤተክርስቲያን ተከፍቶ የውላ ፕሮግራም እየተደረገ ነው አይደል? ቤተክርስቲያን እኔ ያየው ከምቃጠል የሆነ ሰው መጥቶ በሩ ከዚህ በኋላ ታሽጓል ቢልልኝ። እንደዚህ ክራውድ አለ እኮ ወዳጆች። ሰው ሁሉ የማይሆን ነገር ውስጥ እየገባ እንደሆነ ከእግዚአብሔር ከላይ ያየ ቢዘጋልኝ የሚል ክራውድ እና ሲያይ የማይሆን ስርዓት ስለሆነ የሚፈጸመው የሆነ ሰው ተነስቶ እንዲዘጋለት እግዚአብሔር በጣም ጉጉት ነበረው። ግን ሰው ሁሉ እየሳተ ያንን ሁሉ መስዋዕት ያረግ ነበር። ስርዓቱ ስቲል ይደረግ ነበር። ሁሉ ሰው የሚያቀርበው ነገር ትክክል ነው ብሎ ያረግ ነበር። እግዚአብሔርስ የሚቀበለው መስዋዕት ነበር። ወዳጆቼ ከጣራ ያላለፈ መስዋዕት ዋጋ ተከፍሎ ይደረጋል ተብሎ የመጣ ግን እግዚአብሔር የማያሸተው መስዋዕት እግዚአብሔር ከዚያ ያስመልጣል። ሁላ እየተደረገ ያለ ግን ጥቂቶች ተነሱ። ትንሽ ህዝብ ተነሳ። እግዚአብሔር እንዴ ይሄ መስዋዕት የሚሰዋው እኮ ለእግዚአብሔር ነው፣ እንደዚህ አይነት ስርዓትን እንዴት ተቀብለን እናረጋለን ብለው እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ ይላል። እነሱ ተነጋገሩና እነሱ የፈለጉትን ሊያረግ ይችላሉ፣ እኛ ግን ይሄንን ስርዓት እግዚአብሔርን ያከበርን እናረጋለን እንለያለን ብለው እነሱ ያወሩት ነገር እግዚአብሔር አቴንሽን አይሰጠው። ወዳጆቼ በጣም ከሚጮው ትክክል ከሚመስሉ ሀብታም ከሚመስሉ ነገር ከተሳካላቸው ከሚመስሉ ክራውድ ይልቅ እግዚአብሔር ፕሪንሲፕሉን ከሚያምኑ ከሚከተሉ ጥቂት ሰዎች ጋር ይወግናል። ወዳጆቼ ክራውድ ያለበት ግርግር ያለበት እውነት ያለበት የሚመስለውን ክራውድ ከመከተል ቃሉ ያለበት ወንጌሉ ያለበት ክርስቶስን ብቻ የሚሰብክ ክራውድ መከተል ይሻለናል። አሁን ያመጣ ያለ ክራውድ ያታለለ ያለው ክራውድ እንደዚህ አይነት ክራውድ ወሰኑ። እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ። ጸለዩ እንኳን አይልም፣ ቁጭ ብለው አወሩ፣ ተነጋገሩ። እግዚአብሔርም ሰማቸው። መዝገብ ተጻፈ። እናንተ በመጨረሻ ዘመን ገንዘቦች ያረጋላችኋል፣ የጽድቅ ፀሐይ ለእናንተ ለፈውስ የሆነ የጽድቅ ፀሐይ ይወጣላችኋል ብሎ እግዚአብሔር ትንሹን ህዝብ ብዙ ነገር እንደሚያደርግለት ተናገሩ። ወዳጆቼ በክራውድ የተሳብን ካለን መቆሚያችንን ቼክ እናርግ። ምናልባት ብዙ ግርግሩ ትክክል አስመስሎ ከነበረን ደና ፐርሰናሊቲ እያወጣን ያለ ክራውድ ካለ ደና ማንነት፣ ደና ክርስትና፣ ደና አገልግሎት አያስፈልግም ምናምን ብሎ የሚወስድ አይነት ክራውድ ካጋጠማችሁ ከረፍ እግዚአብሔር ከሚወግናቸው እግዚአብሔር ከሚስማማቸው ክራውድ ጋር መስማማት ይሻላል። አንዳንዴም ብቻ ልትቀር ትችላለህ። ብቻ የሚያስቀር አይነት ሲቹዌሽን ውስጥ ሊገጥም ይችላል። ስራ ቦታ ላይ ወዳጆች አገልግሎት ላይ ሁሉ ሰው ተስማምቶ ኔጌቲቭ ያለውን ነገር እናንተ ጋር ሲመጣ በቃሉ ስትመዝኑት ፖዚቲቭ ከሆነ you have to say positive። እነ ዳንኤል ሲድራቅ ሚሳቅ አብደናጎ ይመስላችኋል የነሱ ስም የተጠቀሰው እኮ በባቢሎን ምድር ሁሉ ሰው እኮ ተማርኳል። የእስራኤል ህዝብ እኮ ተማርኮ መጥቷል። እና የእስራኤል ህዝብ በቃ ግድ የለም የሆነ
ከሰገድን በኋላ ንስሐ እንገባለን ኃጢአትን ኮምፕሮማይዝ ለማድረግ ባይዘው ጥቅስ የሚጠቅሱ ሰዎች በስተዋል አሁን እንደዚህ የእስራኤልን ህዝብ አስተው እኮ አኛ ከዚህ በኋላ መግባት አንችልም ብለው ያሉ እኮ አለቆች ጥቅስ ያቃሉ ህግ ያቃሉ ወዴት መሄድ እንዳለበት ህዝቡን እንዴት ኮንቪንስ እንደሚያደርግ ያቃሉ እኮ እነሱን ያሳቱት እማይሆን ክራውድ ውስጥ የገቡ ሰዎች ናቸው ወዳጆቼ ደና ሄደው ደረሱ ሲባሉ መሃል መንገድ ላይ የቀሩት እስራኤላውያን ይሄንን ነው የሚለው እግዚአብሔር ግን በብዙዎቹ ደስ አልተሰኘም ሁሉንም ይዞ ወጣ ሁሉንም አስተማረ ግን ምን ያረጋል መሃል መንገድ ላይ ብዙ ወድቆ ትንሽ ህዝብ ነው የገባው ስለዚህ እግዚአብሔር ሁለተኛ ምጽፉ ሰዎች ካላችሁ እንደዚህ አይነት ክራውድ ካለ መቆሚያችንን ቼክ እናርገው ሶስተኛ ቁጥር 6 እነርሱ ክፉ እንደተመኙ እኛም ደግሞ እንዳንመኝ እነዚህ ነገሮች ምሳሌ ሆነውብናል ቁጥር 7 ህዝቡ ሊበሉ ሊጠጡ ተቀመጡ ሊዘፍኑም ተነሱ ተብሎ እንደተጻፈ ከነርሱ አንዳንዶቹ እንዳደረጉት ጣዖት አምላኪዎች አትሁኑ ከነርሱ አንዳንዶች ዝሙት ፈጽመው በአንድ ቀን 23000 ሰው እንደረገፈ እኛም ዝሙትን አንፈጽም ይላል እነዚህ ሰዎች በጣም የሚገርማችሁ ነገር እግዚአብሔር ከስንት ጭንቀት በስንት ጸሎት በስንት መከራ በስንት ጩኸታቸው ባይዘወይ ሰማይ ጠርቅሶ ገብቶ እግዚአብሔር ከአብርሃም ከይስሐቅና ከያዕቆብ ጋር ያደረገውን ኪዳን አሰበ ተብሎ የመጣው በስንት ጾም ጸሎት ነው የወጡት ዝም ብሎ አይደለም የወጡትና በቃ ለሊት ራሱ ልክ እንደ አላርም እየመጡ ትሪኤም ላይ እየቀሰቀሷቸው መከራ የሚያበሏቸው ሰዎች ነበሩባቸውና በጣም በብዙ ስትራግል ውስጥ ተስፋ ረዝሞባቸው በቃ አንድ ቀን እግዚአብሔር ህዝብ የሆነ ሰው ያስነሳልናል ብለው 430 ዓመት የጠበቁ ሰዎች ናቸውና በጣም ፍሪደም ለነሱ እንደ እንቁ ሆኖ የሚጠበቅ አይነት ሰዎች ናቸው ይሄን ሁላ ጠብቀው እግዚአብሔር ዘመን አምጥቶ ሙሴን አስነስቶ ካወጣቸው በኋላ ነፃነታቸው እጃቸው ከገባ በኋላ ነገራቸው እንደጠበቁት ነገር ተስተካክሎ ካገኙት በኋላ ገና እኮ ከናን አላስገባቸው ትንሽ መንገድ ሄዱና ምን ያረጉ ይላል ሊዘፍኑ ሊደንሱ ኢንጆይ ሊያረጉ ተነሱ እሱ ብቻ አይደለም እግዚአብሔርን ረሱና ጣዖትን በገንዘቦቻቸው ሰብስቡ ከግብፃውያን ምድር በዝብዙ ያላቸውን ወርቅ እንዳለ ሰበሰቡና ገንዘባቸው ጭራሽ ጣዖት ለመስሪያ ምክንያት ሆነባቸው ድሎታቸው እግዚአብሔርን ሊያሳውሳቸው ሲገባ ያ የሰጣቸው ድሎት ግን ለመጥፊያቸው ምክንያት ሆነ ነገራቸውን በእጆቻቸው እግዚአብሔር ካስታጠቅ ከሰጣቸው በኋላ ትንሽ ገና ድሎት ብሎ እኮ እግዚአብሔር የሚሰጣቸው ትልቅ ነገር አለ እዛው ሳይገቡ ግን በትንሹ ነገሮቻቸው ወዳጆቼ ሶስተኛ በቆምንበት ነገር ተጠንቅቀን እንድንሄድ ከሚያስተምረን ነገር አንደኛው እግዚአብሔርን ያስረሳ ድሎት እግዚአብሔርን በእግዚአብሔር ላይ ሊያስጠጋ የሚገባ እግዚአብሔር ነገሮችን አስተካክሏል ብሎ እኛ በቃ ለከፈለልን ለሰጠን ዋጋ አስበን እግዚአብሔር ጋር ሊያስጠጋን ሲገባ ግን እግዚአብሔርን እንዳናይ ያደረገ ማንኛውም ሰክሰስ ከእግዚአብሔር ካወጣን መቆሚያችንን ቼክ ማድረግ መጀመር አለብን የት ነው ያለ ይሄ ገንዘብ ከገባ በኋላ ዝና ከገባ በኋላ ክብር ከገባ በኋላ ነገር ከተስተካከለ በኋላ የማንጠብቀው ነገር እግዚአብሔር እጆቻችን ውስጥ ካስገባ በኋላ ወደ እግዚአብሔር እየሳበን ያለነው ወይስ እንደ እስራኤላውያን እግዚአብሔር የሰጣቸውን ነገር ረስተው ጭራሽ ጣዖት እንዲያመልኩ ያደረገ አደራረግ ነው ያደረገው ወዳጆቼ የብዙ ሰው ቻሌንጅ አሁን ዘመን መከራ አይደለም ስኬት እዚህ የሚባል ነገር አለ እንደውም ጸሎት በጣም ሰው ይጸልይና ግሪን ካርድ ካገኘ በኋላ አይ ቲንክ ከእግዚአብሔርም ግሪን ካርድ ነው መሰለኝ ያገኘው ይጣፋል ይባላል አንዳንድ ሰው ጸንቶ እግዚአብሔርን የሚፈልግ ሲቲዝንሺፕም እስኪያገኝ ድረስ የሚጸልይ ከዛ በኋላም ደግሞ የሰማይ ሲቲዝንሺፑን እስከሚያስጠብቅ ድረስ የሚጸልዩ አሉ እግዚአብሔር ይባርካቸው ግን ወዳጆቼ በእጆቻችን ነገሮቻችን ከገቡ በኋላ እንዳያጠፉን መቆሚያችንን ቼክ እናርግ አጠፋቸው እነዚህ ሰዎች ነገሮቻቸው ነፃነት እኮ ቀላል አልነበረም ለነሱ ራሱ ገና የግብጽ አንድ ሰውዬ ከገባ አለንጋ እንዳያወጣ ብለው ተነስተው እኮ አለው ምናምን የሚሉ ሰዎች ናቸው እኮ ትልቅ
ነገር የተሰጣቸው ሰዎች ነበሩ። ግን እግዚአብሔር ከናን ብሎ ትልቅ ያሰበላቸው ነገር ያየ እዚህ ጋር የተሰጣቸውን ገና ከዚህ ከግብጽ ምድር አውጥቶ እዚህ ጋር የሰጣቸውን ነፃነት ለመጥፊያ ምክንያት አደረጉት። ህይወታቸው ጎዳናኮ ገና ስንት ይጠብቀዋል። ያንዳንዱ ሰው እኮ ደስታ ያንዳንዱ ሰው ነፃነት እኮ ገና ጅማሬ እኮ ነው። እግዚአብሔርን ተከትለ ያንን ነፃነት ብትጠቀምበት እኮ ገና እኮ የሚያደርስ እኮ ደረጃ አለ። ገና እኮ የሚሰጥ መክሊት አለ የምታተርፍበት። ባይዘወይ ህይወታችንን እግዚአብሔር ገና ሲያስጀምር ጥቂት ጥቂት እየሰጠ ለሰማይ እንዲጠቅም እያደረገን የሚያኖረው። ግን በቃ ትንሽ ነገር ሰው ሲሰጠው ግን ይደላደላል። ሪላክስ ከዚህ በኋላ ምን ያስፈልገኛል? ወዳጆቼ እንደዚህ አይነት ድሎት ካለ ቼክ እናርግ። አይኖቻችንን እንክፈት። እነዚህ ድሎቶቻችን ወደ እግዚአብሔር ሊያስጠጉን ይገባሉ። እግዚአብሔርን እንዲያሳስቡን እንደውም እግዚአብሔር ይሄ እኮ የማይገባኝ ነገር ነው እያለን ሞር እንድናገለግለው ሞር እንድንኖርለት ሞር የሱ የሆነውን ነገር እንድንፈልግ እኮ ነበር ማድረግ የነበረበት። ግን ድሎት ጣላቸው። ዝሙት ሲላቸው የስጋቸውን ፍላጎት ሁሉ ማድረግ ጀመሩ። በጣም ነገራቸው ሁሉ ብርትንችን አለ። ተበላሹበት ጭራሽ። አራተኛና የመጨረሻው እነዚህ ሰዎች ጀመሩ ሲባሉ እንዳይጨርሱ ያደረጋቸው መሃል መንገድ ላይ እንዲቀሩ ያደረጋቸው አራተኛው የህይወት ላይፍ ስታይል ቁጥር 9 ላይ እንዲህ ይላል። ከነርሱ አንዳንዶቹ ጌታን እንደተፈታተኑ በባብ ተነድፈው እንደጠፉ እኛም ጌታን አንፈታተን። ከነርሱ አንዳንዶች እንዳጉረመረሙ በአጥፊው እንደጠፉ አታጉረመርሙ። አራተኛ በጣም እስራኤላውያን የሚታሙበት ነገርና በብዙ ምሳሌ የተደረጉ የሚወራው ነገር ማጉረምረም። በትንሹም በትልቁም ትንሽ ነገር ሲያጋጥማቸው አንተ በቃ እንደዚህ ያወጣህን ምድረ በዳ ላይ እንድንጠፋ ለማድረግ ነው እያሉ የሚያጉረመርም ህይወት አላቸውና እግዚአብሔር ቸር ስለሆነ እውነትን እኮ ነው ምድረ በዳን አይቶ ነው ያለ ታገሳቸው። ብዙ ቦታ ላይ ታግሷቸዋልና ከምድረ በዳ ላይ አለትን እየሰነጠቀ ይሰጣቸው ነበር። እንደውም ምዕራፉ ዘውልቁ ምዕራፍ 21 ላይ ነው ይሄ ታሪክ ያለውና ከዛ ምዕራፍ በፊት ገብታችሁ አንዳንድ ፓርት ስታዩ እስራኤላውያን በጣም ከማጉረምረማቸው የተነሳ ሙሴ ፍራስትሬት አድርግ ያልተባለውን ነገር አድርጎ ከከናን ሁሉ አስቀርተውታል። የእስራኤል ህዝብ ቀላል ትግስት መሰላችሁ እንትን የሚሉት እና የእግዚአብሔርን ትግስት ለመፈታተን የሆነ ደረጃ መድረስ አለበት ሰው። እና ታግሶ ኮምፕሌንስ ያደረጉ ታግሶ የሆነ ታይም ላይ ትግስቱ በጣም የሆነ አልቲሜት ደረጃ ላይ ስለደረሰ ተፈታተኑኛል። ከዛ የእግዚአብሔር መፈታተን ደግሞ መጥፎነቱ ሪዛልት ሲመጣ ቁጣ ሲመጣ ደግሞ ቀላል አይደለም። እባቦችን አስነሳና ተነደፉ። እንደውም በኋላ ነው ሲነደፉ አረረረ ይሄ ነገር ይቅርብን ሁለተኛ ኮምፕሌን አናረግም ይቅርብን ምናምን ብለው ወደ ሙሴ መተው መስቀል ተሰርቶላቸው ከዛ በኋላ እንዲድኑ የተደረጉት። ወዳጆቼ የመጨረሻው አራተኛው በቆምንበት ነገር ተጠንቅቀን እንድንሄድ የሚያስፈልግበት የህይወት ላይፍ ስታይል እግዚአብሔር እስኪፈታተን ድረስ እግዚአብሔርን እስኪያሳዝን ድረስ ትግስት ጠጥፍቶ ጭልን ያለ ህይወታችን የማይሆን ደረጃ ደርሶ ኮምፕሌን ምንሆን ከሆነ ህይወታችንን ቼክ እናርግ። ድሮ በጣም ለትንሹም ለትልቁም ነገር ሴንሲቲቭ ያልነበርን አሁን ግን ቸርች ለመቅረት ሴንሲቲቭ የሆንን ሰዎች፣ ድሮ ለማገልገል ትንሽ ነገር የሚያስፈልገን የነበርን አሁን ግን ከአገልግሎት ለመቅረት በጣም ትንሽ ነገር እያስፈልገን ያለን አጉረምራሚ ኮምፕሌን የሆንን ሰዎች ካለን በጌታ ፍቅር ልጠይቃችሁ ብዙ ርቀት የምትሄዱት ህይወት ከእግዚአብሔር ውጪ አማራጭ እንደሌለ ሲገባችሁ ነው። አንዳንድ ጊዜ በጣም ቀብጠን ይመስለኛል ብንወጣ ሊደርስብን የሚችለውን ነገር ሳናስተውል በጣም እግዚአብሔር ላይ ማጉረምረም ይበዛል። ብንወጣ እኮ ትልቅ ዳሜጅ እኮ ነው የሚደርሰው በህይወታችን እና እግዚአብሔርን የምንከተለው አንዳንዴ ለእግዚአብሔር ሁሉ እስኪመስል ድረስ ማለት ብንወጣ ከእግዚአብሔር ውጪ ብንሆን የእግዚአብሔር ፈቃድ የሌለበትን ህይወት ብንኖር ነፍሳችን የእግዚአብሔር የሆነው ነገር ላይ እስክንመለስ ድረስ እረፍት ነው የምትነሳን። ጭንቀት አለው፣ ተስፋ መቁረጥ ይበዛል። ጠላትም ደግሞ በሆነ ቀዳዳ የመጣ ሌላ ነገር ለማድረግ እድል ያገኛል። ወዳጆቼ ኮምፕሌን የማድረግ ህይወት ከውስጣችን ካለ የሆነ ድክመት ውስጣችን ስላለ ቼክ እናርገው። አለ ድክመት ሲመጣ ነው እንደዚህ አይነት ነገር ጭልን የምትለው። በክርስትና ድክመት ስትመጣ ካራክተር ትለውጣለች።
የሆነ ነገር ውስጣችን እየጎደለ ሲመጣ ቸርች ውስጥ የተደረገውን ነገር ሳይሆን የምናየው ያልተደረገው ነገር ይበዛል። በግሩፕ መካከል በባይብል ስተዲ ውስጥ መካከል ጥሩ ነገር እየተካሄደ ግን አለ የሆነ ድክመት ሲመጣ ምን የምለው እዚህ ባይብል ስተዲ ውስጥ ግን አንዳንድ ነገር አስተውላችኋል? ድክመት ሲመጣ የህይወት ዝለት ሲመጣ ትግስት ጨረሱ ይላል። ገብታችሁ ስታዩ ዘውልቁ ምዕራፍ 21 ላይ እግዚአብሔር የሚፈልገውን ህይወት እነሱ ላይ ኢንቨስት ያደረገ ሄደው ከዛ ከእግዚአብሔር ላይፍ የሚቀበሉትን ምግብ ኮምፕሌን ማድረግ ጀመሩ። እንደውም ሲናገር ይላል እናንተ እዚህ በየቀኑ የሚሰጠን ይሄ ምግብ አስጠላን አሉ። ከእግዚአብሔር የቀረበ ምግብ አስጠላ። ሼፉ እግዚአብሔር የሆነበት ምግብ እኮ ነው እናንተ። ያልተጠበሰ እንጆይ ያረጉ ምንም ሳይጨነቁ የሚበሉትን ምግብ አስጠላን መባል ከጀመረ እግዚአብሔር የተሰጠ ነገር ዝለት አለ፣ ድክመት አለ። የሆነ ነገር መሃል ላይ ዲስትራክትድ ሆኗል፣ ዲፎከስድ የሆነ ነገር አለ። ባለፈው ያልኳቸው ነበር ልክ እንደዚህ አይነት ጭልን የሚል ይሄ ባትሪ ሎው ሲል ኢትዮጵያ ትዝ ይላችኋል። ሳምሰንግ አለ የሆነ ድምጽ የሚያወጣ በጣም የሚያስጠላ ከሌሊት እንኳን ቅልፍ ራሱ ተኝታችሁ የሚያስነሳ ድምጽ አለ፣ ጥልን ይላል። እንደዚህ አይነት ማንነትን በሰው ህይወት ውስጥ እየፈጠረ ካለ ቻርጅ አርጉት ይሉ በመንፈስ ቅዱስ ቻርጅ ካልተደረገ በኋላም ጭልን ይላል። ለኛም መከራ ነው፣ ለሰውም መከራ ነው፣ ለመንግስትም መከራ ነው፣ ለአሜሪካም ለኢትዮጵያም ለጠቅላላ መንግስት መከራ ነው። እንደዚህ አይነት ህይወት ድካም ካለ ወዳጆቼ አንደክምም አይደለም እንደክማለን። ሁላችን የሚደርስብን ነገር ይኖራል፣ ቻሌንጅ ይኖራል። ለዛ ነው ሲደመድመው ሰው ከደረሰበት ቻሌንጅ በላይ እንደደረሰባቸው አታስቡ ይላል። መከራ ነው አንዳንድ ጊዜ ቻሌንጅ ነው እንደዚህ አይነት ጭልን ውስጥ የሚያስገባው። ግን ቶሎ ብሎ በጸሎት ሼል ውስጥ ከገባ ሰው ቻሌንጁም እያለ ችግሩም እያለ ሁኔታውም እያለ በእግዚአብሔር ካራክተሩ ተጠብቆ እንዲኖር ያደርጋል። ስለዚህ እንደዚህ አይነት መቆሚያ ላይ ያለን ሰዎች ካለን፣ ምክንያት እየፈጠረን ከቸርች ያስቀረን ካለ፣ ከባይብል ስተዲ የጠፋን ሰዎች ካለን፣ ከህብረት የጠፋን ሰዎች ካለን፣ ቸርች ከመያሰር ቸርች ከተያዛችሁ በኋላ የሚያደርሱባችሁን ነገር ልነግራችሁ አልችልም። አሁን ደግሞ ይሄ የምንድነው ምን ሆፐር ነው የሆነ ግራስ ሆፐር ነው የሆነ ሆፐር የሚባል ሰው አሉ በቃ እዚህም ቸርች እዛም ቸርች ማንንም ሰው ስለማይጠይቃቸው በሰላም ቺል ያረጉ እንዲኖሩ የሚያረግ አይነት የቸርች ሆፐር ነው የሚባለው አሉ። ቢኒ አንተ የጌታ ባሪያ ነህ። በጣም የመጨረሻ የሚያስቸግሩ በየቦታው ስለሚገኙ እንዴት ነው ምናምን ብላችሁ ልጠቅሶላችሁ አትችሉም። ለምን? በቃ ህይወታቸው ውስጥ የሆነ ኮምፕሌን አለ። በየሄዱበት ሁሉ ኮምፕሌን አላቸው። ለምን? ከያንዳንዱ ጥሩ ነገር አልቀበልም ብለው እኮ ነው የሚዞሩት። ኧረ በስመ አብ! እንደዚህ አይነት ነገር ዳንጀሩ ቸርች ነው ብሎ ደህና ነገር የከፈተ መስሎት የማይሆን ነገር ውስጥ ይገቡና ከዛ እዛ የሚያፍንም አለ። አንዳንድ ህብረት እዛው አፍኖ የሚያስቀር ህብረት ውስጥ ይገቡና ከዛ በኋላ መውጫውም ከባድ ነው። ስለዚህ ወዳጆቼ እንደዚህ አይነት ድክመት ሲመጣ ዝለት ሲመጣ ማይሆን ነገር ውስጥ ሊከት የሚችል አይነት ጩኸት በውስጥ ካለ እነዚህ ሰዎች ኮምፕሌን ያረጉ መሃል መንገድ ላይ እንደቀሩ እንዳንቀር ትልቅ ነገር እግዚአብሔር ያሰበልን ሰዎች ሆነን በትንሹ ነገር ኮምፕሌን ያደረግን መክሊታችንን ሳናተርፍ ሰማይ እንዳናፍር በጣም ቢኒ ሲናገር ቀደም ሰምታችሁ ከሆነ ያሳፍራ። ወዳጆች እግዚአብሔር የሰጠንን ነገር መክሊታችንን ሳናተርፍ ሰማይ ብንገኝ እፍረት ነው። ከዛ በኋላ ተመልሼ ላርግ የለም እዚህ ነው ሁሉን ነገር መጨረስ የምንችለው። ስለዚህ ህይወታችን ተጠብቆ እግዚአብሔር እንደፈለገ ከብሮ እንድንሄድ የሚያስችሉ ህይወት ውስጥ መሆናችን ሁሉ ጊዜ ቼክ ማድረግ አለብን። መልእክቴን ጨርሻለሁ። 4 ነገሮችን እናስተውል ወዳጆቼ። ህይወታችንን ቼክ ያያረገን በየት አይነት ህይወት ጎዳና ውስጥ ነው ያለነው እያለ እንድንሄድ ነው ዛሬ እግዚአብሔር በውስጤ መልእክቴን ያስቀመጠው። ምናልባት 4ቱን ነገሮች እዚህ ጋር ካወጡልን 4 ነገሮችን በደንብ ውስጣችን ከተን እንሂድ። አንደኛ ሰው ምንም ነገር አይደርስብኝም፣ ሁሉ ነገር ሰላም ነው፣ ሌላው ሊደርስበት ይችላል፣ እኔ ግን ሰላም ነኝ ምናምን ብሎ ያለ ግን የማይሆን መንገድ ውስጥ እንዲሄድ የሚያደርገው የብዙ ዓመት ኤክስፒሪየንሱ ነው። ብዙ ዓመት እንደዚህ አድርጋለሁ አገልግያለሁ እኔ ባክ ግድ የለም ባትነግረኝም እኔ አውቀዋለሁ ምናምን የሚል ፕራይድፉል የሆነ ለጥቅም ሳይሆን ለጉዳት የሆነ እንደዚህ አይነት ቶት ፕሮሰስ ውስጥ ያለን ሰዎች ካለን መሬታችንን ቼክ እናርገው፣ የት እንዳለን ቼክ እናርግ። እሱ ማያስኬደን ከሆነ የማይሆን መንገድ ላይ ነው ያለነው። ሁለተኛ
ይሄ የማይሆን ክራውድ ውስጥ የገባን እግዚአብሔርን ፕሪንሲፕል ያስጣለን ክራውድ፣ ቅድስናን ያስጣለ ክራውድ፣ እግዚአብሔርን ከመፍራት ያስጣለ ክራውድ፣ እግዚአብሔርን ከማገልገል ያስጣለ ክራውድ ውስጥ ያለን ሰዎች ካለን እነንትናም እኮ እንደዚህ አይነት ህይወት ነው የሚኖሩት እነንትናም እንደዚህ ወዳጆቼ ለምን ፓስተር የሆኑ በጣም የምናውቃቸው ሰዎች የሚገርም ህይወት ሌላ ማንጠብቀው ህይወት አንኖርም እነሱን እንድንኖር አልተጠራንም ወዳጆቼ አገልጋዮችን እንድንኖር አልተጠራንም ከነሱ መልካም ነገር እንወስዳለን እንድንመስል የተጠራ ነው ግን ክርስቶስን ከሚመስል ህይወት የሚያወጣ ክራውድ ካለ ሰው ለዛ ነው እኮ ሰው ከሆነ አገልጋዮች ጋር ይጣበቅና ነቢያቶች አሁን እንደዚህ ነው ያደረጉ ያሉት ልክ የሆነ ጊዜ ላይ የሆነ ነገር ደረሰባቸው ሲባል ህዝቡ ሁሉ ባክ ያደርጋል መጀመሪያም ከክርስቶስ ጋር የተጣበቀ ሳይሆን ከሰው ጋር የተጣበቀ ህይወት ስለሚኖር እንደዚህ አይነት ክራውድ ውስጥ የገባችሁ ሰዎች ውጡ ክርስቶስን እንድንመስል ተጠርተናል ስለዚህ በክርስቶስ ምስል ውስጥ እንዳንገባ የሚያረጋን ፕሪንሲፕላችን ያስጣለ ነገር ካለ ዲፓርት ማድረግ መቻል አለበት ወደ ቀድሞ ነገራችን እንድንመለስ ይሄ ክራውድ መጥፋት አለበት ሶስተኛ እግዚአብሔርን ያስረሳ ድሎት ካለ እግዚአብሔር እጆቻችን ላይ እንዲጨበጥ ያደረጉ ነገሮቻችን ምናልባት ሉዝ አድርገን ያላናባቸው ያ የድሮ ፍሌቨራችን ጠፍቶ ከሆነ ጌታን ለማገልገል ያለን ምኞት ሁሉ ውስጣችን ጠፍቶ ከሆነ ወዳጆቼ እግዚአብሔር በውስጣችን የሚያስቀምጠው ሁሉ ጊዜ ሰማይ ላዘጋጀልን ነገር ብቁ ሆነን እንድንኖር ነው ያንን ያስጣለ ነገር ካለ ተመቻችቶ በቃ እቺ ምድር እኮ እስካለው ድረስ አሉ ፈረንጆች የሚሉት life is short so enjoy the world ይልና ባጭር ጊዜ 50 ምናምኑንም ማን ነው ለ50 ምናምን ስቴት ነው አገሮችን ሁሉ ካልዞርኩ ይያለ የዙረት መንፈስ ውስጥ የከተተ ካለ ይሄ ድሎት ብቻ ለተሰጠውን ሚሽን ይዞ እግዚአብሔር የሚፈልገውን ህይወት እንዳይኖር ያደረገ የመዝናናት ህይወት ውስጥ ካለን መሬታችንን ቼክ እናርግ የት ነው የተቀመጥነው ይሄ ነበር አጀማመራችን ይሄ ነበር ፍላጎታችን እንትና ማን ነው አንድ ደረጀ ሙላቱ የሚዘምረው መዝሙር አለ ነፍሴ ሆይ ኢየሱስን ስንቀበል ከዛም ደግሞ ለማገልገል ያኔ ምንድን ምድረ በዳ የተባባል ነው ምን ነበር ቃል ኪዳን ይከበር ይላል ምድረ በዳ ያለን ጌታ እናገለግላለን እንኖርልሃለን ነገር ይስተካከላል ምናምን ያለን ተስለን ልክ እጆቻችን ላይ የምንፈልገው ነገር ሲቀመጡ አይ ስራ ያውጣ ብሎ ይሄንን ህይወት መከተል አደጋ አለው ቼክ እናርግ ወዳጆች እንደዚህ አይነት ድሎት ውስጥ ካለ አራተኛና የመጨረሻ ይሄ ማጉረምረም ኮምፕሌን ማድረግ በቃ ምክንያት እየፈጠረን የሆኑ ነገሮችን ያያረገን ትንሽ ነገር መርፌ እንኳን ሲወጋን ድሮ ቀስ ብለን ምን ሄደ የነበረን ሰዎች መርፌው ሲወጋን ልክ ትልቅ ነገር መጥቶ ግሬደር እንደወጋን አርገን ውስጣችን እየተሰማን ያለን ሰዎች ካለን በጣም ሴንሲቲቭ የሆነን ሰዎች ካለን እቺ ሴንሲቲቭነስ የመጣችው ከቆምንበት መሬት የተነሳ ነው ከድካማችን የተነሳ ነው ስለዚህ እግዚአብሔር ከዚህ አይነት ነገር ኮንሺየስ ያደርገን ቆመን እንጸልያለን